በደቡብ ምስራቅ እስያ እጅግ አሰቃቂ ከተባሉት የሰው ልጅ ዝውውር ወንጀሎች አንዱ በሆነው ድርጊት በምዕራብ ጃቫ ያለ ህገወጥ ቡድን ጨቅላ ህጻናትን በህጋዊ ጉዲፈቻ ስም ለውጭ ሀገራት ሲሸጥ ተደርሶበታል። በባንዱንግ ፍርድ ቤት 19 የቡድኑ አባላት ላይ የጥፋተኝነት ውሳኔ ቢሰጥም ቢያንስ 12 ህጻናት ወደ ሲንጋፖር ተወስደው በጉዲፈቻ አሳዳጊ ወላጆች እጅ ይገኛሉ። አሁን ግን ጥያቄው እነዚህ በህገወጥ መንገድ የተወሰዱት ህጻናት ቀጣይ እጣ ፈንታ ምን ይሆናል የሚል ነው። ይህ ድንበር ተሻጋሪ የህፃናት ዝውውር መጋለጡ በሁለቱ ሀገራት ከፍተኛ ድንጋጤን ፈጥሯል። የኢንዶኔዥያ ፖሊስ በምዕራብ ጃቫ በጃካርታ እና በምዕራብ ካሊማንታን ባካሄደው የተቀናጀ ፍተሻ ነው የህገ ወጥ መዋቅሩ የተበተነው። የዚሁ አውታር አዘጋጆች በድህነት ውስጥ የሚገኙ ነፍሰ ጡር ሴቶችን፣ የኢኮኖሚ ችግር ያለባቸውን ወጣት ባለትዳሮችን እና የሆስፒታል የወሊድ ክፍያ መክፈል ያቃታቸውን እናቶችን በጥንቃቄ በመለየት ጥቃት ያደርሱባቸው ነበር። የዝውውሩ ደላሎች በማህበራዊ ሚዲያ እና በኦንላይን የጉዲፈቻ ቡድኖች አማካኝነት አማራጭ ያጡ ወላጆችን በማግኘት ከ9 ሚሊዮን እስከ 15 ሚሊዮን የኢንዶኔዥያ ሩፒያ ወይም ከ600 እስከ 900 የአሜሪካን ዶላር የሚደርስ ክፍያ በማቅረብ ህጻናቱን ይረከቧቸው ነበር። የዚህ ህገወጥ ንግድ መሪ ሊሲዩ ሉዋን ወይም ሊሊ በሚል የሚታወቁት የ70 ዓመት አዛውንት ነበሩ። ቡድኑ ህጻናቱን ከተረከበ በኋላ በዴፖክና በፖንቲያናክ በሚገኙ ሚስጥራዊ መሸሸጊያ ቤቶች ያቆያቸዋል። በመቀጠልም ሀሰተኛ ሰነዶችን በመጠቀም የልደት ምስክር ወረቀቶችን፣ የቤተሰብ መዝገቦችን እና የመንግስት ሰነዶችን በማቀያየር የእውነተኛ ወላጆችን ስም በሀሰተኛ የባዮሎጂካል ወላጆች ስም ይለውጣሉ። እነዚህ የተጭበረበሩ ሰነዶች ፓስፖርት ለማውጣትና ለውጭ ሀገር ጉዲፈቻ ኤጀንሲዎች ማመልከቻ ለማቅረብ ያስችሏቸው ነበር። ወደ ሲንጋፖር ለሚላኩ ህጻናት የሚጠየቀው ዋጋ እጅግ ከፍተኛ ነበር። በሀገር ውስጥ የሚሸጡ ህጻናት ዝቅተኛ ዋጋ ሲኖራቸው ወደ ሲንጋፖር ለሚላኩት ግን እስከ 21600 የሲንጋፖር ሩፒያ ወይም ከ16000 የአሜሪካን ዶላር በላይ ይጠየቅባቸው ነበር። የአቃቤ ህግ ማስረጃዎች እንደሚያሳዩት አውታሩ የተወሰኑ ህጻናትን ለውጭ ሀገር ገበያ በጥንቃቄ የሚመርጥ ሲሆን ሌሎቹን ደግሞ በሀገር ውስጥ ያሰራጭ ነበር። በቅርቡ በባንዱንግ ከተማ ፍርድ ቤት የተጠናቀቀው ችሎት ሁሉንም 19 ተከሳሾች በሰው ልጅ ዝውውር ወንጀል ጥፋተኛ ብሏቸዋል። ዋና አዘጋጁ ሊሲዩ ሉዋን የ7 ዓመት እስራት ሲፈረድባቸው ዋና ዋና ደላሎችና የሰነድ አዘጋጆች ከ6 ዓመት በላይ የሚደርስ የእስራት ውሳኔ አግኝተዋል። ህጻናቱን በመንከባከብ እና በቪዲዮ ማረጋገጫ ወቅት ሀሰተኛ እናት በመሆን የተሳተፉ ሌሎች ተባባሪዎች ደግሞ ከ3 ዓመት በላይ የሚደርስ እስራት ተወስኖባቸዋል። የወንጀለኞቹ የፍርድ ሂደት ቢጠናቀቅም አሁን ላይ የተወለዱት ህጻናት እጣ ፋንታ ትልቅ የሰብአዊና የዲፕሎማሲ እንቆቅልሽ ሆኗል። በፖሊስ ፍተሻ ወቅት ወደ ውጭ ሀገር ከመላካቸው በፊት የዳኑት 8 ህጻናት በምዕራብ ጃቫ የማህበራዊ አገልግሎት ኤጀንሲ እንክብካቤ ስር ይገኛሉ። እነዚህ ህጻናት እውነተኛ ባዮሎጂካል ወላጆቻቸውን የመፈለግ ወይም ህጋዊ በሆነ የሀገር ውስጥ ጉዲፈቻ የማሳደግ ሂደት እስኪጠናቀቅ ድረስ በመንግስት የህጻናት መንከባከቢያ ውስጥ ይቆያሉ። ነገር ግን አስቀድመው ወደ ሲንጋፖር የገቡት ህጻናት ሁኔታ እጅግ የተወሳሰበ ነው። በአብዛኛው አጋጣሚ በሲንጋፖር የሚገኙ ጉዲፈቻ አዳጊ ቤተሰቦች ሂደቱ ህጋዊ ነው በሚል እምነት ከፍተኛ ገንዘብ በመክፈል ህጻናቱን ተረክበዋል። እነዚህ ቤተሰቦች አሁን ላይ ህጻናቱ በሀሰተኛ የልደት ሰነዶች የተዘጋጀ የህገወጥ ዝውውር ሰንሰለት ውጤት መሆናቸውን በመረዳታቸው ከፍተኛ ድንጋጤ ውስጥ ወድቀዋል። የሲንጋፖር ማህበራዊና ቤተሰብ ልማት ሚኒስቴር ከሲንጋፖር ፖሊስ ጋር በመተባበር ጉዳዩ ከሚመለከታቸው ቤተሰቦች ጋር ውይይት በማድረግ ላይ ይገኛል። በሁለቱ ሀገራት መካከል የሚደረገው ምርመራ እስኪጠናቀቅ ድረስ የእነዚህ ህጻናት ዜግነት እና የቋሚ ነዋሪነት ማመልከቻዎች እንዲታገዱ ተደርጓል። የጉዲፈቻ ሰነዶቹ ከመሰረታቸው የተጭበረበሩ በመሆናቸው ህጻናቱ በህግ ፊት የጠራ የዜግነት መብትም ሆነ ህጋዊ መብቶችን በማጣት ውስጥ ይገኛሉ። የህጻናት መብት ተሟጋቾችና የህግ ባለሙያዎች እንደሚናገሩት ህጻናቱን ወደ ኢንዶኔዥያ የመመለሱ ሂደት እጅግ አዳጋች ከመሆኑም በላይ ለህጻናቱ መልካም እድገት ላይጠቅም ይችላል። አብዛኞቹ ባዮሎጂካል እናቶች በከፍተኛ የኢኮኖሚ ችግር ምክንያት ህጻናቱን አሳልፈው እየሰጡ በመሆናቸው በምዕራብ ጃቫ ያለው የመንግስት ማህበራዊ ድጋፍ መዋቅር ህጻናቱን መልሶ ለመቀበል ይቸገራል። ስለዚህ አብዛኞቹ የህግ ባለሙያዎች እንደሚገምቱት ህጻናቱ አሁን ባሉበት በሲንጋፖር ቤተሰቦች ዘንድ ያላቸው ስነ ልቦናዊ ትስስር ተገምግሞ አካባቢው አስተማማኝ ከሆነ ሂደቱን በህጋዊ ማዕቀፍ ውስጥ በማስገባት አዲሶቹ ወላጆች ህጋዊ ጉዲፈቻ እንዲያገኙ የማድረግ መንገድ መምረጡ የተሻለ ነው። በምዕራብ ጃቫ የተከሰተው ይህ አሰቃቂ ድርጊት በድንበር ተሻጋሪ የህፃናት ጥቃቶችና የጉዲፈቻ ቁጥጥር ስርዓት ላይ ያለውን ከፍተኛ ክፍተት ያሳያል።
ወንጀለኞች በገጠራማ የኢንዶኔዥያ አካባቢዎች ያለውን የከፋ ድህነት እና የህዝብ መዝገብ አያያዝ ድክመቶችን በመጠቀም የህፃናትን ህይወት የንግድ ዕቃ አድርገውታል። የወንጀል መዋቅሩ አባላት መቀጣታቸው ህጋዊ ፍትህን ያሰፈነ ቢሆንም ከጀርባው ግን ያልተፈታ ስነ ልቦናዊ ውጥንቅጥ ጥሎ አልፏል። በእነዚህ አሰቃቂ ወንጀሎች መካከል የሚገኙት ንጹሐን ህጻናት አሁን ካሳደጓቸው ቤተሰቦች አሳልፈው በሰጧቸው ባዮሎጂካል ወላጆቻቸው እና የተበላሸውን ስርዓት ለማስተካከል በሚታገሉት ሁለቱ መንግስታት መካከል ተይዘው እርግጠኛ ያልሆነ የወደፊት እጣ ፈንታ ይጠብቃቸዋል።